ሶኑሽና ኢዳሪያ ጓደኛ በድጋሚ ቃላቸውን ሰጥተው ዳሪያና ሙስጠፋ የጋብቻ ስነ ስርዓታቸውን ያደርጋሉ። የጋብቻ ሰነዱ ላይም ሁለቱም ይፈርማሉ። ሰላም ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 77 ይመስል ነበር። ሶመር የሰነድ ማሸጊያ ፍለጋ ወደ እናቱ ቢሮ ገብቶ ጠረጴዛ ላይ ያሉት ወረቀቶችን እያገለባበጠ ጠረጴዛውን መሳቢያ ሲከፍተው አንድ ማሸጊያ ያገኛል። ማሸጊያ ውስጥ ምንድነው ያለው እያለ ማሸጊያውን ሲከፍተው በቱርካን ቤት ዙሪያ የሚደረጉ እያንዳንዱን እንቅስቃሴ የሚያሳይ ፎቶ ነበር። ቱርካን ላይ ጥቃት የሰነዘረባት ሰው በፖሊስ ተይዞ ሲሄድ ሙስጠፋ ቱርካንን ለማናገር ወደ ቱርካን ቤት ሲመጣ ከቱርካን ቤት ሲመለስ በርካታ ፎቶዎችን ያገኛል። እማዬ ቆይ ምን ያረክሽ ነው? ምንድነው መስሪው? ይሄ ምንድነው ይሄ? እማዬ ልጄ ተረጋጋ። ምንድነው እሱ? እማዬ ንገረኝ እስኪ እነዚህ ፎቶዎች ምንድናቸው? ሶመር ልጄ ተረጋጋ። እነዚህ ሁሉ ላንተ ብያረኳቸው ነገሮች ናቸው። ለጥንቃቄ ብያረኩት ነገር ነው። ወይዘሮ ነዛት እንኳን ደህና መጣሽ። ነይ ግቢ። አመሰግናለሁ አይላ። ወይዘሮ ሩቻን የለችም እንዴ? አለች ግቢ ነይ። ልጄ እነዚህን ያደረኩት ላንተ ብዬ ነው። ምናልባት አንተና ቱርካን ከተፋታችሁ በፍርድ ቤት ልጁን ለመውሰድ ማስረጃ ይሆነናል ብዬ ነው ይሄንን ሳድርግ የነበረው። አይላ ጥሩ ሰዓት የመጣው አይመስለኝም። እማዬ በእኔ ትዳር በእኔ ህይወት እንዳትገቢ ደጋግሜ ነግሬሻለሁ። ይሄንን ማድረግ አስፈላጊ አይደለም። ለምንድነው እንደዚህ የምታረጊው? ሶመር ሌላ ነገር አስቤ አይደለም፣ ላንተ ብዬ ነው። አንተና ቱርካን ጥሩ ሁኔታ ላይ አልነበራችሁም። የምትፋቱ መስሎኝ ነው ይሄንን ያደረኩት። ወይዘሮ ሩቻን በጣም ይቅርታ አድርግልኝ። ወይዘሮ ነዛት መጣለች። ወደ ውስጥ ላስገባት? እሺ አይላ አስገቢያት። ነዛት ወደ ውስጥ ሲገባ ሩቻን በእጇ ያዘችውን ፎቶዎችን ስትደብቃቸው ትመለከታለች። ነዛት እንኳን ደህና መጣሽ፣ ተቀመጪ። ወይዘሮ ሩቻን እንዴት ነሽ? ምን ነው ወይዘሮ ነዛት ዛሬ በጠዋቱ ወደ እኔ ቤት መጣሽ? ችግር አለ እንዴ? ወይዘሮ ሩቻን ምንም ችግር የለውም፣ እንዲሁ ስለ ሶመርና ስለ ቱርካን ጉዳይ እናውራ ብዬ ነው። ወይዘሮ ነዛት የቱርካንና የሶመር ጉዳይ እኛ የምንወስነው ውሳኔ አይደለም፣ ሁለቱም የሚወስኑት ነው። ቱርካን ወደዚህ ቤት ብትመለስ እኔ ደስ ይለኛል። ወይዘሮ ሩቻን በጣም ይቅርታ አድርግልኝ። ከድርጅቱ አንድ ሰው መጥቶ አንቺን ሊያናግርሽ በአስቸኳይ ይፈልጋል። በሩ ላይ ቆሟል። ወይዘሮ ነዛት በጣም ይቅርታ አድርግልኝ፣ እመለሳለሁ። ሩቻንን ነዛት ጥላ እንደሄደች ነዛት ግራ ቀኙን ካየች ኋላ ሩቻን ከደበቀችበት ቦታ በፍጥነት ሄዳ ፎቶዎችን አውጥታ ከማሸጊያው ትመለከታለች። ፎቶዎቹን ስትመለከት ወይ ጉድ እያለች ፎቶዎችን እያየች በድንጋጤ ውስጥ ሆና እየተደናበረች የሩቻንን ድምፅ ስትሰማ ፎቶዎቹን በድንጋጤ ትበትናቸዋለች። ወዲያውን የወደቁትን ፎቶዎችን ለቃቅማ ቦርሳ ውስጥ ትከታለች። ወይዘሮ ነዛት የት ነው የሄድሽው? ወይዘሮ ሩቻን የጆሮ ጌጥ ወርቆብኛል፣ እሱን እየፈለኩ ነበር። በቃ አይላ ስታገኝ ታመጣልኛለች። ፈልጌ ያጣሁት ድንገት ነው። ከእጄ አምልጦ ወደዛ ሄደው እና ፈለግኩት ላገኘው አልቻልኩም። በቃ አይላ ስታገኘው ታመጣለች። አሁን ወደ ቤት ይሻለኛል መሰለኝ። ልሂድ በቃ። ነዛት የወሰደችውን ፎቶ ይዛ ቀጥታ ወደ ነስሪን ጋር ነበር ሄደችው። እህቴ ይህንን ነገር ባልነግርሽ ደስ ይለኛል፣ ነገር ግን ወይዘሮ ሩቻን እነዚህን ፎቶዎችን በመጠቀም ቱርካን ልጇን ስትወልድ ፍርድ ቤት ከሳት ልጁን ለሶመር ለመውሰድ ነው። ቱርካን ላይ ለመቀማት ነው ያሰበችው። በፍጹም ልጅ ላይ እንዲጫወቱባት አልፈቅድም። ቱርካን ይህንን ማወቅ አለባት። በፍጹም አልፈቅድም ይህንን እንዲያደርጉባት። ነስሪን ምንም ጊዜ ሳታባክን ቱርካን ስራ የምትሰራበትን ቤት አፈላልጋ ቱርካን ወደምትሰራበት ትመጣለች። ነስሪን ቱርካን ወደምትሰራበት ቦታ ስትደርስ ቱርካን አንገቷን ደፍታ ዝቅ ብላ ስራ እየሰራች ቤቱን እያጸዳች ነበር። ነስሪን የልጇን እንደዚህ መሆን ስትመለከት በጣም ታዝናለች። እማዬ እዚህ ምንድነው የምትሰሪው? እንዴት ወደዚህ መጣሽ? ልጄ አንድ ማወቅ ያለብሽ አስፈላጊ ጉዳይ አለ። ነስሪን ሁሉን ነገር ለቱርካን ነግራት ሰላም እየዘፈነ የነበረው የቱርካንና የሶመር ፍቅር እንደገና ሌላ ፈተና ገጥሞት የትዳራቸው ህይወት ይደፈርሳል። ምን እንደተፈጠረ የማያውቀው ሶመር ደግሞ ወደ ቱርካን ቤት መጥቶ ለሚወለደው ልጃቸው ያስተካከሉትን ክፍል አልጋምጦ አልጋ አስገብቶ ቤቱን እያስተካከለ እያሰማመረ ነበር። ቱርካን ከስራ ስትመለስ ሶመርን ቤት ውስጥ ታገኘዋለች። ቱርካን ምንድነው ያልሽው? ችግር አለ እንዴ? ሶመር መቼ ነው የፍርድ ቤታችን ቀጠሮ? አልገባኝም ቱርካን፣ ስለምን ፍርድ ቤት ቀጠሮ ነው የምትይው? ሶመር ገብቷል። የኔና አንተ የፍቺ ክስ መቼ ነው?
ቱርካን ምን እያልሽ ነው? እሱን እኮ ትተናል። አሁን እኔና አንቺ እንደ አዲስ ህይወታችንን ልንጀምር ነው። ከልጃችን ጋር አዲስ ህይወት ልንመሰርት እኮ ነው። እሱ መቼም የማይሆን ነገር ነው። እኔና አንተ አብረን መሆን አንችልም። ቱርካን ቆይ ምንድነው የሆንሽው ነገር? ለምንድነው ማትነግሪኝ? ምንድነው የተፈጠረው? ሶመር በቃ ከዚህ ሂድ፣ ከቤት ሂድልኝ። ምን እያልሽ ነው ቱርካን? ብቻሽንማ ጥዬ ልሄድ አልችልም። እኔ አንተን እርዳታ አልፈልግም። በቃ ከዚህ ሂድልኝ ብያለሁ። ሶመር ንዴቱን ዋጥ እያደረገ ቱርካንን ሊያረጋጋት የተፈጠረውን ነገር ለማወቅ ይሞክራል። ቱርካን ንዴቷ የባሰባት፣ ሶመርም በመጨረሻ ትዕግስቱን ይጨርሳል። በጣም ጥሩ ቱርካን፣ እኔና አንቺ አብረን እንዳንሆን አይደል የምትፈልጊው? ምንም ችግር የለውም። በቅርቡ እንፋታለን። መቼም ቢሆን ወደዚህ ቤት ተመልሼ አልመጣም። መቼም እኔና አንቺ ከዚህ በኋላ አብረን ልንሆን አንችልም። መቼም አብረን አንሆንም። በቃኝ ያልሽው እኔም በቃኝ ቱርካን፣ በቃኝ። ማን ነው የመጣው? ሶመር ደህና ነህ? ሶመር ምንድን የተፈጠረ ችግር አለ? ሚኒ ብዙም ጊዜ አልፈጃትም ነበር። ሶመር ከቱርካን ጋር ተጣልቶ ወደ እሷ ጋር እንደመጣ ሚኒ እጇን ዘርግታ ነበር ሶመርን የተቀበለችው። እያባበለችው ሐዘኑን ንዴቱን እንዲረሳ እንዲወርድለት ታደርጋለች። ምሽቱን አቅፋው እንደ ልጅ እያጽናናችው እያባበለችው እቅፋ ውስጥ ታስተኛዋለች። ዶኑሽ ቤት ውስጥ ያሉትን ፎቶዎችን እየተመለከተች ቱርካንና ዳሪያ ገና ሳይወለዱ ነስሪን ለነሱ ብላ በርካታ ፎቶዎችን ተነስታ አስቀምጣለች። ነገር ግን እማዬ እኔን ልትወልድ ስትል የተነሳቻቸው ፎቶዎች ታለ የኔ ፎቶ ምንም የለም እያለች አክስቷን በጥያቄ ታፋጥጣለች። በሶመርና በቱርካን መካከል የተፈጠረውን ችግር የሰማችው ሩቻን ደግሞ ቱርካንን እያባበለች ወደ ቤቷ ጠርታ ለመሸምገል እሷን ለማሳመን ትሞክራለች። አብራትም ለእርግዝናው ክትትል ወደ ሆስፒታል ትሄዳለች። የጽዳት ስራውን ትታ እነሱ ቢሮ እሷን ማከር የሆነ እንድትሰራ ትጠይቃታለች። ቱርካን ግን ፈቃደኛ አልሆነችም። ልጄ ሶመር የት ሆነህ ነው? እራት ለመብላት እኮ አንተን እየጠበቅኩ ነው። ማዬ አልመጣም፣ ሚኔጋ ነኝ። ምን ሚኔጋ? መቼ? እንዴት ሄድክ ልጄ? እማዬ ምን መሄጃ አለኝና ነው? ወዴት ነው የምሄደው? በቃ እዛ ነኝ። ምሽቱን እዛ ነው ማሳልፈው። አሉ ቱርካን ልጄ እንዴት ነሽ? ደህና ነኝ ወይዘሮ ሩቻን፣ ደህና ነሽ? ቱርካን ቅድም ያወራውሽን ጉዳይ አሰብሽበት? ወይዘሮ ሩቻን ምንም ችግር የለውም። እኔ የምሰራው ስራ ተስማምቶኛል፣ ይቅርብኝ። ቱርካን ልጄ አንቺ ስለ ሶመር አስበሽ ከሆነ ምንም ችግር የለውም። ስራሽን ብቻ ነው የምትሰሪው። ከሱ ጋር የሚያገናኝሽ ነገር የለም። እኔ እንጃ ወይዘሮ ሩቻን ጥሩ ሐሳብ አይመስለኝም። ቱርካን ለአንቺም ለልጅሽም ስትይ ያን ስራ መስራት የለብሽም። ስራ መስራት አለብኝ ካልሽ ደግሞ እኛ ቢሮ ስራ አለ እያልኩሽ ነው። ለአንቺ ብቻ ሳይሆን ለልጅሽም ማሰብ ይኖርብሻል። ለማንኛውም ምሽቱን አስቢና ነገውኑ ስራሽን መጀመር ትችያለሽ። እሺ ሰዎች፣ ያው እማዬ ቆይታለች። ከዚህ በላይ ስብሰባውን ለመጀመር እሷን መጠበቅ የለብንም። አሁን ስብሰባውን መጀመር ይኖርብናል። ቱርካን ምን እየሰራሽ ነው እዚህ? እንዴት አደራችሁ ሰዎች? ቱርካን ማለት ከዚህ በኋላ የእኔ ረዳቴ ነች። ሲመስለኝ አሁን ስብሰባውን መጀመር ያለብን ይመስለኛል። ቱርካን ነይ ተቀመጪ፣ ቁጭ በይ። ሙስጠፋ ስለ ሰርጋችን ግን ማንም መስማት የለበትም። እማዬና አባዬ ከሰሙ ከባድ ችግር ነው የሚፈጠረው። ዳሪያ ምንም ችግር የለውም አታስቢ። ለማንኛውም ትምህርትሽን እንደጨረሽ ደውይልኝ፣ መጥቼ እቀበልሻለሁ። በዚህ መሃል አንድ ስልክ ተደውሎ ለሙስጠፋ ከድርጅቱ እሱ የሚመራው የድርጅቱ ስራ የውሸት ማስረጃዎችና ልክ ያሉ ነገሮች እንዳሉ እንዲሁም ምርመራ እንደተጀመረ ይነገረዋል። ከሰዓታት በኋላ እነ ሶመር ስብሰባቸውን ጨርሶ ይወጣሉ። ሶመር በንዴት ቱርካንን እየጎተታት ወደ አንድ ክፍል ውስጥ ይዟት ይገባል። ሶመር ምን እያደረክ ነው? ልቀቀኝ! ሶመር ልቀቀኝ! ቱርካን ምን እያደረክሽ ነው? በዚህ መንገድ እኔን እንድትበቀኝ ከኔ ጋር ፉክክር ጀመርሽ ማለት ነው? ሶመር እኔ አንተ ጋር ምንም ፉክክር የለብኝም። በቃ ስራ መስራት ነበረብኝ፣ ስራ እየሰራው ነው። ተይ እንጂ ቱርካን፣ እኔ ስራ ልስጥሽ ስልሽ አልፈልግም አለሽ። አሁን ግን እማዬን በመጠቀም ከማዬ ጎን ሆነሽ እኔን ለማሸነፍ አስበሽ ነው? ቱርካን ያ መቼም ሊሆን አይችልም።
ሶመር በቃ እኔ የማንም ትከሻ ላይ መሆን አልፈልግም ብዬ ነው የራሴን ስራ መስራት አለብኝ እየሰራው ነው አንተ ግን እኔን ስራ ፉክክር ካረከው አዎ ፉክክር ነው ጦርነትም ከሆነ አዎ ጦርነት ነው ቱርካን የማይሆን ጨዋታ ውስጥ የገባሽ ነው ይሄን ነው ወቂ የገባሽበትን ጉዳይ አታውቂም አንቺ ከባድ ጨዋታ ውስጥ ነው የገባሽው ሙስጠፋ ምንድነው የተፈጠረው ለምንድነው ደጋግመህ መደውለው በጣም ጥሩ ሶመር ስልክን የማታነሳው በድርጅት ላይ ምርመራ ማስጀመርና እኔን ከጨዋታ ውጪ ልታረጋ አስበህ ነው አይደል ሙስጠፋ ምን እያልክ ነው እኔ ምንም ማውቀው ነገር የለም ተው እንጂ ሶመር ምንም የምታውቀው ነገር የለም ድርጅት ላይ ምርመራ አስጀመርክ ግን ሶመር አንድ ነገር ልንገርህ ድርጅቴ ውስጥ ምንም አይነት ስህተት ልታገኝ አትችልም ደግሞ ድርጅቱ በዳሪያ ስም ስላዞርክ ምንም ልታመጣ አትችልም ምን እያልክ ነው ሙስጠፋ አንተና ዳሪያ ተጋባችሁ እንዴ አዎ እኔና ዳሪያ ተጋብተናል ድርጅቱም በዳሪያ ስም ነው ያለው ምን ሶመር ምንድነው እያልክ ያለው ምንድነው የሰማሁት ቆይ ምን እያለ ነው ሶመር ሙስጠፋ ከዳሪያ ጋር እንደተጋባን ነገረኝ ቱርካን እሳት ለብሳ እሳት ጎርሳ በንዴት እያበደች ወደ ዳሪያ ጋር ስልክ ደጋግማ እየደወለች ከድርጅቱ ትወጣለች ሩቻን ምንድነው የተፈጠረው እያለች ሶመርን በጥያቄ እያፋጠጠችው ሶመር ወደኋላ ቀርቷል ዳሪያ የት ነሽ እህቴ ትምህርት ቤት ነኝ ምንድነው ዳሪያ አሁን ለምጠይቅሽ ጥያቄ በትክክል ትመልሽልኛለሽ እህቴ ምን ተፈጠረ ዳሪያ ለምጠይቅሽ ጥያቄ በትክክል ትመልሻለሽ ሙስጠፋ ጋር ተጋብታችኋል አልተጋባችሁም ሙስጠፋን አግብተሽዋል መልሽልኝ እህቴ ምን እያልሽ ነው እንደዚህ የጮሽብኝ እንዴት ነው ምነግርሽ ምንም ምልሽ ነገር የለም ዳሪያ ንገሪኝ ሙስጠፋ ጋር ተጋብታችኋል ሙስጠፋን አግብተሽዋል ንገሪኝ እህቴ ምንም በቃ ምነግርሽ ነገር የለም ምንም ማውራሽ ነገር የለም በጣም ጥሩ ዳሪያ ወደ ኢዝምር አሁን ደርሳለሁ ኢዝምር ሲደርስ ሁሉን ነገር እናወራለን ሶመር ከእናቱ ጋር ያለውን ወሬ ጨርሶ ወደ ቱርካን ጋር ይመጣል ቱርካንንም ይዞ ወደ ኢዝምር ጉዞ ይጀምራሉ ከግማሽ ሰዓት በኋላ ወደ ኢዝምር ይደርሳሉ ቱርካን ከመኪና እንደወረደች ሙስጠፋን ትመለከተዋለች ሙስጠፋ እንዴት ነው ሙስጠፋ እንደዚህ የምታረጋው አመኘህ ነበር ሙስጠፋ አመኘህ ነበር ንገረኝ ሙስጠፋ ምንድነው ያረከው እንዴት እንደዚህ ታረጋለህ እህቴን አስገድደህ ነው ያገባው ቱርካን እባክሽን ተረጋጊና ሁሉ ነገር ነግርሻለሁ ለምንድነው መረጋጋው ሙስጠፋ እህቴ ከቤተሰቧ ተደብቃ እንድትጋባ አረክ ቆይ እንዴት እንደዚህ ታረጋለህ ሙስጠፋ እንዴት ብለህ እንደዚህ ታረጋለህ ዳሪያ አይታለች ቆይ እንኳን ደስ አለ ሙስጠፋ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 78 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን ሁሉንም አብረን እንመለከት ይሆናል ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ ይሄንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት ደግ አይለፎት ሀገሬ ሰላም ትሁን